የቅዳሴው ስርዓት ረቡዕ፣ አርብና ቅዳሜ ሲውል የሚባለው ሁለተኛው የቅዳሴ ክፍል ምንድን ነው? በእነዚህ ቀናት ተለይቶ መባሉ ስለምን ይሆን? ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት ሁለተኛውን የቅዳሴ ክፍል ተስጦና ንባብ ብቻ ሳይሆን ምስጢሩንም ትረዳላችሁ። ስለሆነም እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። በገንቢ መልእክቶቻችሁ በድጋፋችሁ ያልተለያችሁ የሀቲዩብ ቤተሰቦች እንዳስለመዳችሁኝ ቪዲዮን ላይክ በማድረግ እንድትጀምሩትና ለብዙ የእግዚአብሔር ቤተሰቦች እንዲዳረስ ሼር ማድረግ አትርሱ። በቅርብ የጀመርነውን የቅዳሴ ተሰጥኦ ንባብና ምስጢር ብቻ ሳይሆን ስለ መንፈሳዊ ነገር መስማት መወያየት የምትፈልጉ ሁሉ ደግሞ ይሄ መንፈሳዊ ቻናል ለእናንተ ነውና የደውል ምልክቷን በመጫን የሀቲዩብ ቤተሰብ ሁኑ። እንግዲህ እግዚአብሔር ረድቶን የመጋቢ ምስጢር ፍሬው ዋለን ሁለተኛ የቅዳሴ ክፍል ማጥናት ላይ ደርሰናል። ዛሬ ባለፈው ቅዳሜ እንደጀመርን ይታወሳል። ይሄንን ተከታታይ ክፍል ዛሬ ሁለተኛ ቀናችን ላይ እንገኛለን። ስለ መጀመሪያው ክፍል አስተያየታችሁን ኮመንት ላይ አይቻለሁ። እንዳይቋረጥ የምትፈልጉ እንዳላችሁ እየተጠቀማችሁበትም እንደሆነ የነገራችሁኝ ያላችሁ እጅግ በጣም አመሰግናለሁ። ሌሎቻችሁም እንዲሁ ይሄ ይጨመር ይሄ ይቀነስ የምትሉት ካለ አሁንም ለመቀበል ዝግጁ ነኝ። ዛሬ እንግዲህ በመግቢያችን ላይ ለመጥቀስ እንደሞከርኩት ሁለተኛውን የቅዳሴ ክፍል የምናይ ሲሆን የቅዳሴው ስርዓት ረቡዕ፣ አርብና ቅዳሜ ሲውል የሚባለውን ቅዳሴ ክፍል ዛሬ እናያለን። ስለሆነም ወደ ምስጢሩ ከመግባታችን በፊት ዜማውን ሰምተን እንመለስ። መስቀል አብርሃ በከዋክብት አሰርገ ወሰማየ እምኩሉ ፀሐየ አራየ መስቀል አብርሃ በከዋክብት አሰርገ ወሰማየ። እንግዲህ ሁለተኛው የቅዳሴ ክፍል ዜማ እንደሰማችሁት ነው። ትርጉሙንም እንደሚከተለው አነብላችኋለሁ። መስቀል አበራ፣ ሰማይን በከዋክብት አስጌጠ፣ ከሁሉ ይልቅ ፀሐይን አሳየ። መስቀል አበራ፣ ሰማይን በከዋክብት አስጌጠ። አሁን የሰማነው ዜማ ትርጉሙ ይሄን ይመስላል። ስለዚህ ከዚህ በታች ደግሞ ምስጢሩ ምን እንደሆነ አብረን እናያለን። ከዛ በፊት ግን ለምን ይሄ የቅዳሴ ክፍል ከሁሉም ቀናት ተለይቶ ረቡዕ፣ አርብና ቅዳሜ እንደሚባል እናያለን። ይሄም የሆነበት ምክንያት ምንድን ነው? እንግዲህ መስቀልን ስናነሳ ወይም የክርስቶስን ነገረ መስቀል ስናነሳ ከሚነሱ ከዚህ ጋር ከመስቀሉ ጋር ተያይዞ የሚነሱት ቀናቶች 3 ናቸው አይደለ? ይህም የመጀመሪያው ረቡዕ ነው። ረቡዕ እንደምናውቀው ጌታችንን ለመያዝ አይሁድ የመከሩበት ወይም እንደውም በሕማማት ጊዜ ምክረ አይሁድ ተብሎ ይጠራል አይደለ? ስለዚህ ረቡዕ ዕለት ክርስቶስን ለመያዝ አይሁድ የተማከሩበት ቀን ነውና ረቡዕ ይሄ ክፍል ይባላል። አርብ የመባሉ ምስጢር ደግሞ ክርስቶስን ሮብ ከያዙት በኋላ አርብ በቀራንዮ እንደሰቀሉት ይህንን ለማስታወስ አርብ ዕለት ይባላል። በመጨረሻ ደግሞ ቅዳሜ የሚባልበት ምስጢር ክርስቶስ አርብ ዕለት በመስቀል ላይ ከሞተ በኋላ ቅዳሜ ዕለትን በመቃብር ስላሳለፈ እነዚህ 3ቱ ቀናት የክርስቶስ ነገረ መስቀሉ የሚነገርባቸው ስለሆነ ከቅዳሴዎቹ ሁሉ ክፍሎች ይሄ ክፍል በእነዚህ በ3 ቀናት ይባላል ማለት ነው። በነገራችን ላይ ሮብና አርብ የምንጾምበትም አንደኛው ምክንያት ይሄ ነው። እናም ሮብና አርብ ከ7ቱ የቤተ ክርስቲያን የአዋጅ አጽዋማት መካከል ናቸው አይደል? ወይም የድህነት ጾም ይባላል። አባቶቻችን እዚህ ጋር እንደውም በጣም ያስጠነቅቃሉ አይደል? ሮብና አርብን የሚገድፍ ሰው በቃ ዋና ጾም እንደሻረ ነውና ሮብና አርብ የዳድንበት ወይም የመዳናችን ምክንያት ስለሆነ ልንሽር አይገባንም። ስለሆነም ሁሉም ኦርቶዶክሳዊ ረቡዕ ክርስቶስ የተያዘበትን ቀን አስቦ፣ አርብ ደግሞ ክርስቶስ ስለ እርሱ የተሰቀለበትን ቀን አስቦ ይጾማል ማለት ነው። ከዛ ውጪ መስቀል አብርሃ ወይም ደግሞ መስቀል አበራ የተባለበትን ትርጉምና ምስጢር መምህራችን ሲያስቀምጡልን እንዲህ በማለት 2 ምክንያቶችን አስቀምጠዋል። መስቀል አበራ የተባለበት የመጀመሪያው ምክንያት እንግዲህ ሁላችንም እንደምናውቀው የክርስቶስ መስቀል አይሁድ በክፉ ምክራቸው ለ300 ዘመናት ያህል ቀብረውት ቆሻሻ እያጠራቀሙበት 300 ዘመናት ያህል ተቀብሮ ቆይቶ ነበር አይደል? በእግዚአብሔር ቸርነት ንግስት እሌኒ ስታወጣው 7 ቀን በሰማይና በምድር ብርሃን ሆኖ ነበር። የመጋቢት ድርሳነ መስቀል እንደሚነግረን መዓልቱም ሌሊቱም ሳይለይ 7 ቀን ምድር ሁሉ ብርሃን ሆና ነበር። ንግስት እሌኒ መስቀሉን ባገኘችው ጊዜ ፀሐይና ጨረቃ ከሰማይ ጠፈር አልተነቃነቁም፣ ከዋክብትም ከቦታቸው አልተናወጹም። ፀሐይም ሳትገባ
መዓልትና ሌሊቱ ተለይቶ ሳይታወቅ 7 ቀን ብርሃን ሆነ፣ ምድርም ነጭ ሆነች እንዳለው ድርሳነ መስቀል። ስለሆነም እሌኒ ከዛ ከተቆፈረበት ያንን መስቀል ስታወጣው የመስቀሉ ብርሃን የከዋክብትን የፀሐይንና የጨረቃን ብርሃን ሁሉ አሸንፎ በምድር የማብራቱ ምሳሌ ወይም ትርጉም እንደሆነ እዚህ መጽሐፍ ላይ ይነግረናል ማለት ነው። ይሄ ነው አንደኛው መስቀል አበራ የተባለበት ምክንያት። ለዚህም ነው የመስቀል በዓል በደረሰ ሰሞን ከዚህ ጋር የተያዙ መዝሙራትን የምትሰሙት። መስቀል አበራ፣ መስቀሉ ለኛ አበራ ተብሎ መስቀሉ ከብርሃን ጋር ተያይዞ የሚነሳበት ምክንያት ይሄ ነው። እሌኒ ካገኘችው በኋላ በምድር ላይ የመላውን ብርሃን ለማሳየት ነው። እና በዚሁ አጋጣሚ ከዚህ በፊት ቲክቶክ ላይ ስለ መስቀል የሰራሁትን አንድ ቪዲዮ ተመልክተን እንመለስ። በአራተኛው መቶ ክፍለ ዘመን በሮም የነገሰው የንጉስ ቆስጠንጢኖስ እናት ንግስት እሌኒ ልጇ ክርስቲያን ቢሆን መስቀሉ እንደምታፋልግ በተሳለችው መሰረት መስቀሉን ፍለጋ ከሮም ወደ ኢየሩሳሌም ትጓዛለች። ደርሳም ስታፋልግ ኪሪያኮስ የሚባል አንድ አረጋዊ ደመራ ደምረሽ ዕጣን አድርጊበትና ዕጣኑ ወደ ሰማይ ወጥቶ ሲመለስ የሚያርፍበት ተራራ መስቀሉ መገኛ እንደሆነ ይነግራታል። ዳላትን ብታደርግ ዕጣኑ አይሁድ በክፉ ስራቸው መስቀሉን ቀብረው ለ300 ዓመት ቆሻሻ ጥለውበት ተራራ ካከለው ቦታ በማመልከቱ በእግዚአብሔር ፍቃድ የቅዱስ መስቀሉ መገኛ ልታውቅ ትችላለች። በዚህ አጋጣሚ ነገረ መስቀሉ እንዴት እንደመጣ እንድታውቁት ብዬ ነው ይሄን ቪዲዮ ያሳየኋችሁ። ስለሆነም የመጀመሪያው ትርጓሜ ይሄን ይመስላል። ሁለተኛው መስቀል አበራ ማለቱ ኢሳይያስ 9:2 ላይ እንዳለው በጨለማ የሚኖር ሕዝብ ታላቅ ብርሃንን አየ፣ በጨለማና በሞት ጥላ ለነበሩም ብርሃን ወጣላቸው። ማለትም ጨለማ ወይም ደግሞ የሞት ጥላ የተባለው ጌታችን ስጋን ተዋህዶ ተሰቅሎ ሞቶ ከማዳኑ በፊት ሰዎች በአካለ ነፍስ ይኖሩበት የነበረ ሲኦል ነው። ሉቃስ 16:20 ላይ እንዳለው ደግሞ ታላቅ ብርሃን የተባለ ጌታችን በመስቀል ላይ ሞቶ ዓለምን ያዳነበት ጥበብ ነው። ቅዱስ ኤፍሬም ሶሪያዊ በእሁድ የውዳሴ ማርያም ላይ በልዩ ጥበቡ መጥቶ አዳነን እንዳለ ማለት ነው። ስለዚህ ክርስቶስ እኛን ያዳነበት ጥበብ ልዩ ጥበብ ይባላል። ከዛ በፊት የነበረው በስጋ ሳይገለጥ የነበረው ግን የጨለማ ወይም በሞት ጥላ ስር የነበሩበት ጊዜ ነው። ስለሆነም ኢየሱስ ክርስቶስ በመስቀል ተሰቅሎ ስለሆነ ያዳነን ከጨለማ ወጥተን ብርሃን ያየነው በመስቀል እንደሆነ ለማሳየት ጌታችን ስጋን ለብሶ ወደ ምድር ከመምጣቱ በፊት የነበረው የጨለማ ሕይወት መጥቶ ደግሞ በመስቀል ተሰቅሎ በልዩ ጥበቡ ካዳነን በኋላ ደግሞ ለሁላችን ብርሃን እንደወጣልን ለማጠየቅ ነው። ሌላው ደግሞ ብርሃን ማለት የኢየሱስ ክርስቶስን አዳኝነት ማወቅ፣ ጨለማ ደግሞ አዳኝነቱን አለማወቅ ማለት ነው። ልክ ዮሐንስ 8:12 ላይ እንዳለ የዓለም ብርሃን እኔ ነኝ፣ የሚከተለኝ የሕይወት ብርሃንን ያገኛል እንጂ የሚያምንብኝ በጨለማ ውስጥ አይመላለስም እንዳለ አንድ ሰው በክርስቶስ ካመነ ያ በብርሃን የመመላለሱ ምልክት እንደሆነ ወይም ክርስቶስን ካወቀ በብርሃን ይመሰላል። ክርስቶስን ደግሞ አለማወቅ በጨለማ ይመሰላል። ስለዚህ ክርስቶስ ተሰቅሎ ሞቶ እንዳዳነን ማመን በብርሃን ሲመሰል፣ ይህን ነገር ደግሞ አለማመን በጨለማ ወይም ደግሞ በድንቁርና ይመሰላል። በመሆኑም ጌታችን ሰውን ከሲኦል ወደ ብርሃነ ገነት የመለሰው በመስቀል ላይ በሞተው ሞት ነውና መስቀል አብርሃ ተባለ ማለት ነው። ስለዚህ ክርስቶስ ራሱ ምድርን ያዳነበት ጥበብ፣ በመስቀል ላይ ሞቶ ያዳነበት ጥበብ ብርሃን ይባላል። ይህን ራሱ ደግሞ ማመን ብርሃን ይባላል። ለዚህ ነው መስቀል ብርሃን ነው፣ መስቀል አበራ ምንልበት። ሮብ፣ አርብ፣ ቅዳሜ ይህን እነዚህን ቀናቶች ለይተን ስለ ነገረ መስቀሉ የምንናገርበት በቅዳሴያችን ክፍል 2 ላይ እነዚህን ክፍሎች የምናነብበት ዋነኛ ምክንያት እነዚህ ምክንያቶች ናቸው ማለት ነው። ስለሆነም ከዚህ በኋላ በእነዚህ ቀናት በምታስቀድሱ ጊዜ መስቀል አብርሃን ተስጦም ስትመልሱ ለምን መስቀል አብርሃን እንደተባለ፣ ለምንስ በእነዚህ በ3 ቀናት ተለይቶ እንደሚባል፣ ብርሃን የተባለ የክርስቶስ የማዳኑ ምስጢር ወይም ጥበብ ምን እንደሆነና ይህን ማመን ብርሃን ያስባለበትን ምክንያቶች ሁሉ እያሰባችሁ ተስጦ እንድትመልሱ ግብዣይ ነው። የዛሬውን የቅዳሴ ክፍል እንዴት እንዳገኛችሁት የምታውቁት ከነበረ ወይም ደግሞ ማታውቁት ከነበረ እንዴት እንዳገኛችሁት ኮመንት አድርጉልኝ። ከዚህ ውጪ ቅድም እንዳልኳችሁም ይሄ በተከታታይ እየቀረጽ ነው ያለ የቅዳሴ ተስጦ ንባብና ምስጢር ላይ ያላችሁን ማንኛውም አስተያየት ለመቀበል እኔ በጣም ዝግጁ እንደሆንኩ ልነግራችሁ እወዳለሁ። ባለፈው በነገርኳችሁ አድራሻ መሰረት ደግሞ መጽሐፉን አብዛኞቻችሁ እንደገዛችሁት ተስፋ አደርጋለሁ። ድጋሚ ለማስታወስ ያህል ይህንን መጽሐፍ የምታገኙት ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ሲሆን እዛ የደብሩ ሰንበት ትምህርት ቤት የመጽሐፍት መደብር አለ። እዛ በመሄድ ልታገኙት ትችላላችሁ። ለዚህ ለተከታታይ ትምህርታችን በጣም ስለሚረዳን ሁላችሁም መጽሐፉን እንድትገዙት ጠይቃችኋለሁ። በነገራችን ላይ ያው እንደተባባለው ነው አይደለ? ኦርቶዶክስ እና ወይም ኦርቶዶክሳዊና ቅዳሴ
ተለያይተው አያውቁም። እንደው ባናስቀድስ እንኳን በሳምንት አንዴ ማስቀደሳችን አይቀርምና ዝም ብለን ተሰጥኦን ከምንመልስ ምስጢሩን ትርጉሙን ማወቅ ደግሞ ይበልጥ ለቅዱስ ቁርባኑ እንድንቀርብ ለአምልኮቱ ስርዓት እንድንገዛ እንድንቀርብ ያደርገናልና ሁላችንም እንድንገዛው ይህን ቪዲዮ ደግሞ ለሁሉም ሰው ሼር እንድታደርጉት በእግዚአብሔር ፍቅር ጠይቃችኋለሁ። እግዚአብሔር ቢወድ በሚቀጥለው ሳምንት ደግሞ በቀጣዩ የቅዳሴ ክፍል እንገናኛለን። እስከዛው ድረስ ሰላም ሆኖልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና በክቡር ደሙና በቅዱስ ስጋው ተባርከንና ተቀድሰን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።